ትራምፕ አረቦቹ ላይ አዲስ ጦርነት ከፍተዋል። የኢራን ጦርነት አልበቃ ያላቸው ትራምፕ አሁን ደግሞ ወዳጆቻቸው ወደነበሩት የባህረ ሰላጤው ሀገራት ዞረው የኔን ቃል ማታከብሩ ከሆነ እሳት ይዘንብባቸዋል ሲሉ ተደምጠዋል። Nobody's going to control it. It's international waters and Oman will behave just like everybody else, so we'll have to blow them up. ትራምፕ የመካከለኛው ምስራቅን በናጠ መልኩ ያሰሙት ከባድ የጦርነት አዋጅ አረቦቹን ያስደነገጠ ሆኗል። አሜሪካ የምታቀርበውን ስምምነት የማይቀበል ከባድ ጥቃት ይደርስበታል ሲሉ ግልብይነታቸውን እያስመሰከሩ ነው። ኢራንና አሜሪካን በማደራደር የምትታወቀው ሀገር አሁን ደግሞ የትራምፕ ጥርስ ተነክሶባታል። የአሜሪካ ጦርም የባህረ ሰላጤው ሀገር ላይ እርምጃ ለመውሰድ በተጠንቀቅ እንዲቆም ታዟል። አነጋጋሪውን አስደንጋጩ የትራምፕ አዲሱ የባህረ ሰላጤ አቋም በሰፊው ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ ያድርጉ። መልካም ቆይታ። በዋይት ሃውስ የካቢኔ ስብሰባ ላይ ፕሬዝዳንት ዶናልድ ትራምፕ በመላው ፋርስ ባህረ ሰላጤና ከዚያም ባሻገር ከፍተኛ ድንጋጤ ማዕበልን የቀሰቀሰ ብርቱ የተባለለትን የቃላት መብረቅ አስወንጭፈዋል። ትራምፕ በንግግራቸው ኦማን ልክ እንደማንኛውም አካል በስርዓትና በአግባቡ መንቀሳቀስ አለባት፣ ካልሆነ ግን እንቀጠቅጣቸዋለን፣ እናጠፋቸዋለን፣ የእነሱ ራሳቸው በሚገባ ያውቁታል ሲሉ በይፋ አውጀዋል። በዚህ ንግግር ውስጥ ዋናው ኢላማ አሜሪካ ወታደራዊ ፍልሚያ ውስጥ ገብታ የነበረችበት የረጅም ጊዜ ባላንጣዋ ኢራን አልነበራትም። ይልቁንም ጥቃቱ ያነጣጠረው የአሜሪካ ረጅም ጊዜ አጋር፣ የሰላም መልእክተኛና አስታራቂ እንዲሁም በምድር ላይ እጅግ ስትራቴጂካዊ መልክዓ ምድራዊ አቀማመጥ ካላቸው ሀገራት መካከል አንዷ በሆነችው ኦማን ላይ ነበር። ለመሆኑ ለዚህ ሁሉ መነሻ የሆነው የቁጣ ቀስቃሽ ምክንያት ምን ነበር? በሙስካትና እንዲሁም በቴህራን መካከል በየቀኑ ከዓለም የነዳጅ አቅርቦት ውስጥ ወደ 1/5 የሚጠጋው የሚፈስበትን ጠባቡን የሆርሙዝ ባህር ወሽመጥ የባህር ላይ ስምምነቶችን አስመልክቶ እየተደረገ ነው የተባለው ሚስጥራዊ ውይይት። ስለ ባህር ላይ ጉዞ አገልግሎቶችና ስለ ደህንነት ክፍያዎች በሚሉ መለስተኛ የመነሻ ውይይቶች የጀመረው ይህ ጉዳይ በአሁኑ ወቅት ላይ ወደ ተሟላ ዲፕሎማሲያዊና ወታደራዊ ቀውስ በፍጥነት ተምዘግዝጎ አድጓል። በትራምፕ የተሰነዘረውና ያላንዳች ማጣትም በቀጥታ በውጭ ጉዳይ ሚኒስትር ተመዝግበው በሰፊው የተሰራጨው ይህ ያልተገራ አስፈሪ ማስጠንቀቂያ ዋሽንግተን ከጦርነት ማግስት በሚፈጠሩ ማንኛቸውም አይነት መዋቅራዊ ስምምነቶች ውስጥ ኢራን በዓለም አቀፍ የኃይል አቅርቦት መስመሮች ላይ በተዘዋዋሪ መንገድ እንኳን ቢሆን ምንም አይነት ተጽዕኖ እንዳይኖራት ለማድረግ ያላትን ጽኑ ቁርጠኛነትና የኃይል እርምጃ ማሳያ ነው። የክስተት ተራ የቃላት ጦርነት ብቻ አይደለም። ይልቁንም የሆርሙዝ ቀውስ ውስጥ አዳዲስ የተባሉ ጥምረቶችን ሊፈጠር፣ የኃይል ገበያውን ሊያናጋና በአረብ ባህረ ሰላጤ ላይ ያለውን የአሜሪካን የኃይል ገደብ ሊፈትን የሚችል አዲስና እጅግ አደገኛ ምዕራፍ መጀመሩን የሚያበስር ነው። የፕሬዝዳንት ትራምፕ ከፍተኛ ቁጣና የጉዳዩን ክብደት በአግባቡ ለመረዳት በመጀመሪያ የሆርሙዝ ባህር ወሽመጥ ያለውን ወደር የለሽና እጅግ ከፍተኛ የሆነ ዓለም አቀፋዊ አስፈላጊነት በሚገባ መገንዘብ ያስፈልጋል። በኢራን የባህር ጠረፍና በኦማን የሙሳን ዳም ልሳነ ምድር መካከል የተዘረጋው ይህ በጠባብነቱ የሚታወቀው ማነቆ የሆነው ባለ 36 ኪሎ ሜትር ስፋት ያለው የውሃ መስመር ከፋርስ ባህረ ሰላጤ ለመውጣት ብቸኛው የባህር ላይ በር ነው። ከሳውዲ አረቢያ፣ ከኢራቅ፣ ከተባበሩት አረብ ኤሚሬት፣ ከኩዌትና ከራሷ ኢራን ውጪ ድፍድፍ ነዳጅ የጫኑ መርከቦች እንዲሁም ደግሞ መላው ዓለምን ለመድረስ የግድ በዚያ ጠባብ መስመር ውስጥ ማለፍ ግድ ይላቸዋል። በተለመደውና ሰላማዊ በሆነው ጊዜ በቀን በአማካይ ከ20 እስከ 1 ሚሊዮን በርሜል ድፍድፍ ነዳጅ በዚያ ወሽመጥ በኩል የሚያልፍ ሲሆን ይህም ከዓለም አቀፉ የፔትሮሊየም ፈሳሽ ፍጆታ ከ20 እስከ 25% የሚሆነውና በባህር ላይ ከሚጓዘው አጠቃላይ የነዳጅ ንግድ ውስጥም ከ1/4 በላይ የሚሆነውን ይሸፍናል። ከዚህ በተጨማሪ ከኳታርና ከተባበሩት አረብ ኤሚሬትስ የሚመጣውን የተፈጥሮ ፈሳሽ ጋዝ፣ የግብርና ማዳበሪያዎችና ሌሎችም ወሳኝ የሆኑ የንግድ ሸቀጦችን ስንደምርበት ይህ ስፍራ መላው የዓለም የኃይል አቅርቦት ደም ስር የሚቆጣጠር መሆኑን በቀላሉ መረዳት ይቻላል። በዚህ ስፍራ ላይ የሚፈጠሩ መስተጓጉሎች በቲዮሪ ብቻ የሚገለጹ ረቂቅ ነገሮች አይደሉም። በአሜሪካና በእስራኤል ጥምረት ጥቃት ሳቢያ በተቀሰቀሰው ጦርነት ወቅት ኢራን በትራፊክ እንቅስቃሴ ላይ ጥብቅ ገደብ በጣለችበት ጊዜ የዓለም ነዳጅ ዋጋ በአንድ ጀንበር ያሻቀበ ሲሆን የእስያ ግዙፍ ኢኮኖሚዎች ለከፍተኛ የኃይል እጥረት ተጋልጠዋል። እንዲሁም የባህር ላይ ትራንስፖርት፣ የመድን ዋስትና ክፍያዎች በከፍተኛ ሁኔታ ንረው ነበር። ወሽመጡ በከፊል እንኳን ሲዘጋ ወይም ደግሞ
ቀላል በተባሉ ዛቻዎች ሲሰነዘሩበት የሚፈጠረው የሰንሰለት ተጽዕኖ እጅግ የጎላ ነው። በማደያዎች ላይ የነዳጅ ዋጋ ይጨምራል። በማዳበሪያ መቆራረጥ ምክንያት የምግብ ዋጋ ይነራል። እንዲሁም በዓለም ዙሪያ ያሉ የኢንዱስትሪ ምርቶች ማምረት ሂደት ይቀዛቀዛል። ስለዚህ የሆርሙዝ ወሽመጥ ተራ የውሃ መስመር ብቻ አይደለም፣ እሱ የዓለም ስልታዊ የህይወት ስር ነው። ከመልክዓ ምድር አቀማመጥ አንጻር ሲታይ ደቡባዊውን መግቢያ ቁልፍ የያዘችው ኦማን ናት። በሙሳንዳም ልሳነ ምድር ላይ የሚገኘው የውግ ግዛቷ በቀጥታ ወደ ኦማን ባረሰላጤ መግቢያ ላይ የሚወጣ በመሆኑ ሙስካት በማንኛውም አይነት የወሽመጡ አስተዳደር ስርዓት ውስጥም ህጋዊ ድርሻ እንድትይዝ ያደርጋታል። በሌላ በኩል ደግሞ ሰሜናዊ ባህር ጠረፍ የምትቆጣጠረው ኢራን ናት። ስለዚህ በሁለቱ ሀገራት መካከል የሚደረገው ማንኛውም አይነት የጋራ ስምምነት ይህንኑ የዓለም አቀፍ የኃይል ማነቆ ከዓለም አቀፍ ቁጥጥር ውጪ ማድረግ በቀጥታ በቀጠናው ሀገራት ቁጥጥር ስር እንዲወድቅ ያደርጋል። ይህ ደግሞ ዋሽንግተንን፣ ሪያድን፣ አቡዳቢና መላው ዓለም ገበያን በከፍተኛ ሁኔታ የሚያስደነግጥ ክስተትን ያስከትላል። ለበርካታ አስርት ዓመታት ኦማን በባህረ ሰላጤው ሀገራት ዘንድ እንደ ባህረ ሰላጤዋ ስዊዘርላንድ በመሆን የራሷን ለየት ያለ የገለልተኝነት ሚና ስትጫወት ቆይታለች። እንደ አውሮፓውያን የዘመን ቀመር በ2020 ታዋቂውን ቃቡስ ቢን ሰይድን ተክተው ወደ ስልጣን ከመጡት ከሱልጣን ሃይፉል ቢን ታሪክ ዘመን ጀምሮ ሙስካት ለሌሎች የአረብ ሀገራት በኢራን ላይ ጠንካራና ጥብቅ አቋም በያዙበት ወቅት እንኳን ሳይቀር ከቴህራን ጋር ያላትን ዲፕሎማሲያዊ መስመር በንቃት አስጠብቃ ቆይታለች። ኦማን ቀደም ባሉት ጊዜያት ሚስጥራዊ የአሜሪካና የኢራን የኒኩለር ውይይቶችን ያስተናገደች፣ የታጋቾችን መፈታት ያመቻቸችና ስሱ የሆኑ መልእክቶች የምታስተላልፍ ታማኝ ሀገር ነበረች። በአሜሪካና በእስራኤል የተካሄደውን የኢራን ዘመቻ ስነ ምግባር የጎደለውና ህገወጥ በማለት የተቃወመችም ሲሆን በጦርነቱ መጀመሪያ ላይ እንደ ዱቅምና እንደዚሁም ሰላላ ባሉ የራሷ የባህር ወደቦች ላይ የኢራን የድሮን ጥቃቶች ደርሰውባት እንኳን ይህን ገለልተኝነት ሚና እንዲሁም አቋሟን አልቀየረችም። ይህ በሁለቱ ወገኖች መካከል ሚዛን የመጠበቅ ስልት ለኦማን ከፍተኛ ክብርን ያሰጣት ቢሆንም በሌላ በኩል ደግሞ ጥርጣሬን ፈጥሮባታል። የእርሷ መልክዓ ምድራዊ አቀማመጥና ገለልተኛ አቋም ለኢራን አዳዲስ የዲፕሎማሲ ጥያቄዎች ተፈጥሯዊ አጋር አድርጓታል። ከብሉምበርግና ከኒውዮርክ ታይምስ የወጡ ዝርዝር ዘገባዎች እንደሚጠቁሙት ከሆነም በሆርሙዝ ወሽመጥ በኩል የሚያልፉት መርከቦች ለባህር ላይ አገልግሎቶች፣ ለጉዞ ድጋፍ፣ ለትራፊክ አስተዳደርና ለደህንነት ጥበቃ በሚል የተወሰኑ ክፍያዎችን የሚከፍሉበትን መዋቅር ለመዘርጋት ውይይቶች ተደርጓል። በአምባሳደር መሐመድ አሚን ነጃድና እንዲሁም በውጭ ጉዳይ ሚኒስትሩ አባስ አራቃቺ የሚመሩት የኢራን ባለስልጣናት ይህን ክፍያ ህገወጥ የሽግግር ቀረጥ ሳይሆን ውጥረት በነገሰበት ቀጠና ውስጥ ደህንነትን ለማስጠበቅ ለሚወጣው ወጪ የሚጠየቅ ህጋዊ ክፍያ አድርገው አቀርበውታል። በሚያዝያና በግንቦት ወር የተካሄዱት የኦማንና የኢራን ስብሰባዎች ስለ ሰላማዊ የጉዞ መስመር ድንበሮች ላይ በጥልቀት መክረዋል። ኢራን በአሁኑ ወቅት ላይ ከመደበኛ አሰራር ውጪ መርከቦችን በይፋ ባልሆነ መንገድ ማስከፈል የጀመረች ሲሆን አንዳንድ ዘገባዎች በአንድ ጉዞ እስከ $2 ሚሊዮን የሚደርስ ክፍያ መጠየቋን ይጠቅሳሉ። በኦማን ድጋፍ የሚዘረጋው መደበኛ አሰራር ይህን ሂደት ህጋዊ ሊያደርገውና ሊያስፋፋው ይችላል። ይህም ለቴህራን ቋሚ የገቢ ምንጭ የሚፈጥርላት ሲሆን ለሙስካት ደግሞ የራሷን ተጽዕኖና የኢኮኖሚ ጥቅም የምታገኝበት እድልን ያስገኝላታል። የአካሄድ ጎረቤት የባህረ ሰላጤው ሀገራትን በከፍተኛ ሁኔታ አስደንግጧል። የተባበሩት አረብ ኤሚሬት ይህን ክፍያ ሙሉ በሙሉ ውድቅ ያደረገች ሲሆን የተባበሩት መንግስታት ድርጅት ላይ ድርጊቱን የግዴታ ዝርፊያ ወይም ደግሞ ማስፈራሪያ ስትል ፈርጃለች። ሳውዲ አረቢያና ሌሎችም ሀገራት ይህ አይነቱን ክስተት ከጦርነት መነሻነት አልፎ ወደ ቋሚ የኢራን ስልታዊ የበላይነት ሊቀየር ይችላል በሚል ስጋታቸውን ይገልጻሉ። ይህም ለወደፊት የኢራን ተላላኪ ቡድኖች የገንዘብ ድጋፍ ወይም ደግሞ የጦር ኃይል ግንባታ ማገገሚያ ሊሆን ይችላል ሲሉ ስጋታቸውን እየገለጹ ፍርሃታቸውንም እያንጸባረቁ ይገኛሉ። የፕሬዝዳንት ትራምፕ ምላሽ ፈጣንና የእሳቸውን የተለመደ ጠንካራ ባህሪ የተከተለ ነበር። ኢራንና ኦማን ወሽመጡን በጋራ እንዲያስተዳድሩ ስለሚያስችለው የአጭር ጊዜ ስምምነት በተጠየቁ ጊዜ ድርጊቱ ሙሉ በሙሉ ውድቅ አድርገውታል። አይሆንም፣ ወሽመጡ ለማንኛውም አካል ክፍት መሆን አለበት። ይህም ዓለም አቀፍ ውሃ ነው። ማንም አካል ሊቆጣጠር አይችልም። እኛ ራሳችን እንከታተለዋለን ወይም እንጠብቀዋለን ብለዋል። በኦማን ላይ የተሰነዘረው ይህ ከባድ ዛቻ በስህተት የተነገረ የቃላት ወለምታ አልነበረም። የወጡ ይፋዊ መግለጫዎችና የውጭ ጉዳይ ሚኒስትር በኩል የተሰራጩ መግለጫዎች ይህን ቋንቋ ሙሉ በሙሉ ያረጋግጣሉ። ላለፉት ዓመታት በኢራን ላይ ከፍተኛ የተባለ ግፊ ማድረግ እንዲሁም አሜሪካ ትቅደም በሚለው የኃይል የበላይነት አስተሳሰብ ላይ የተገነባው የትራምፕ የፖለቲካ እይታ መሰረቱ ከጦርነት በኋላ የሚደረግ ማንኛውም አይነት የኢራን ቁጥጥር የሚያመላክት ስምምነት ፈጽሞ ተቀባይነት የለውም። እንዲህ አይነቱን ነገር መፍቀድ ጥቃትን እንደ ማበረታታት የሚቆጠር ነው።
የአሜሪካ ባህር ኃይል መኖሩና እንዲሁም ያን ዋጋ የሚያጣጥልና እንደ ደቡብ ቻይና ባህር ወይም ደግሞ ባብ ኤል መንደብ ላሉ ሌሎች ወሳኝ ዓለም አቀፍ የባህር ማነቆች እጅግ አደገኛ ምሳሌ የሚሆን ነው ሲሉ ይገልጹታል። ይህ አቋም ቀደም ሲል ከተወሰዱት እርምጃዎች ጋር በቀጥታ ይገናኛል። የጦርነት ውጥረቱ በከፍተኛ ሁኔታ በበረታበት በዚህ ወቅት ላይ አሜሪካ በኢራን ወደቦች ላይ የራሷን ጥብቅ እገዳ የጣለች ሲሆን ፕሮጀክት ፍሪደም በሚባለው ወታደራዊ ዘመቻ የንግድ መርከቦችን በባህር ኃይል ታጅበው እንዲጓዙ አድርጋለች። እንዲሁም የባህር ላይ ነፃ ጉዞዎችን የማስከበር ክዋኔዎችን በስፋት አከናውናለች። ትራምፕ ቀደም ሲል አሜሪካ ወሽመጡን በበላይነት እንድትቆጣጠር አልፎ ተርፎም የወሽመጡ ስም እንዲቀየር የሚያስችሉ ሐሳቦችን በተደጋጋሚ አቅርበው ነበር። አሁንም ቢሆን ለኦማን የተሰጠው ማስጠንቀቂያ ያንን የተለመደ ዘይቤን የሚከተል ነው። ወሳኝ ይፋይና በኳታርና በፓኪስታን አማካይነት ከቴህራን ጋር የሚደረጉ ሚስጥራዊ ውይይቶች በሚቀጥሉበት ወቅት ጠላትን ሙሉ በሙሉ ለማስፈራራትና ለማስቆም የተነደፈ ስልት። የሕግ ባለሙያዎች የጉዳዩን ውስብስብነትና ብሎም አስፈሪነት በስፋት ይዳስሳሉ። የአሜሪካ የሆርሙዝ ወሽመጥን በዓለም አቀፍ ልማዳዊ ሕግ መሰረት ለነፃ መሻገሪያ መብት እየተገዛ ስፍራ አድርጋ ስትመለከተው፣ ኢራን በበኩሏ በራሷ የግዛት ውሃ ላይ ሰፊና ሙሉ ስልጣን እንዳላት ትከራከራለች። ትክክለኛ አገልግሎቶች የሚጠየቁ ክፍያዎች በሕጉ ላይ ግልጽ ያልሆነ ቦታ የሚይዙ ቢሆንም ተቺዎች ግን ይህን አሰራር የተወሰኑ ሀገራት ባንዲራ በባህር ላይ ለመለየትና ጥቃት ለመሰንዘር የሚጠየቅ የደህንነት ማስጠበቂያ ጉቦ አድርገው የሚመለከቱ ሲሆን ይህም ውሎ አድሮ ወደ ሙሉ የቁጥጥር በላይነት ሊያድግ እንደሚችል ያስጠነቅቃሉ። የፕሬዝዳንት ዶናልድ ትራምፕ ጠንከር ያሉና ያልተጠበቁት ንግግሮች ይፋ የሆኑት በአሁኑ ወቅት ላይ በአካባቢው ሰፍኖ ባለው እጅግ ደካማ የተኩስ አቁም ስምምነት መዋቅር ውስጥ ነው። በኢራን የኒኩሌርና ወታደራዊ ተቋማት ላይ በተሰነዘሩ ተደጋጋሚ የአየርና የሮኬት ጥቃቶች ሳቢያ የተቀሰቀሰው የኢራን ጦርነት ዩናይትድ ስቴትስን ቀጥተኛ ወታደራዊ ተሳትፎ ያስከተለ እንደነበርም ይታወሳል። ይህን ተከትሎም ኢራን በዓለም አቀፍ የንግድ መርከቦች እንቅስቃሴና በባህረ ሰላጤው ሀገራት ኢላማዎች ላይ ማለትም የኦማን ወደቦችን ጨምሮ ያደረሰቻቸው ከባድ የተባሉ ጥቃቶች መላው ዓለምን ያናጋ ታላቅ መስተጓጎል ፈጥረው ሰንብተዋል። ምንም እንኳን በተለያዩ ጊዜያት ፍልሚያውን ለጊዜው ለማቆም የተደረጉ ጊዜያዊ ስምምነቶች ቢኖሩም እስካሁን ድረስ ግን ሁሉንም ወገኖች ሊያስማማ የሚችል ሁለንተናዊነትና ዘለቂታዊነት ያለው ስምምነት መፍጠር አልተቻለም። በተለይም የኒኩሌር ማበልጸግ ገደቦች፣ የማዕቀብ መነሳት ጉዳዮችና የሆርሙዝ ወሽመጥ አስተዳደር ስርዓት አሁንም ድረስ በዋነኛነት መፍትሄ ያላገኙ ትልልቅ የውዝግብ ማዕከላት ሆነው ቀጥለዋል። ፕሬዝዳንት ትራምፕ አጋራቸው የነበረችው ኦማንን በቀጥታ ኢላማ ማድረግ የሰነዘሩት ይህ ከባድ ማስጠንቀቂያ በአንድ ጊዜ ለተለያዩ አካላት በርካታ መልእክቶችን ለማስተላለፍ የታለመ ስልታዊ አካሄድ ነው። ቀዳሚው ለኢራን የተላከ መልእክት ነው። በወሽመጡ ላይ ያላትን ቁጥጥር ህጋዊና መዋቅራዊ ለማድረግ የምታደርገው ማናቸውም አይነት ጥረት ከአሜሪካ በኩል ፍጹም የሆነ ሊቋቋሙት የማይችሉት የበረታ ወታደራዊ ተቋሙና እንዲሁም ቅጣት እንደሚገጥመው በግልጽ ማሳየት ሌላኛው ለባህረ ሰላጤው አጋር ሀገራት የተላከ መልእክት ነው። ዩናይትድ ስቴትስ ቀጠናውን የጋራ ደህንነት የሚያዳክም ወይም ደግሞ የኢራንን የበላይነት የሚፈቅድ ማንኛውም አይነት የአካባቢው ስምምነትን ፈጽሞ እንደማትታገስ ማረጋገጥ ነው። ለኦማን የተላከው መልእክት የአሜሪካ ዋና ስልታዊነትና ብሎም ብሔራዊ ጥቅሞች አደጋ ላይ በሚወድቁበት ጊዜ ኦማን የተለመደ ገለልተኝነት ፖሊሲ የራሷ የሆነ የማይሻገር ገደብ እንዳለውና ዋጋ ሊያስከፍል እንደሚችል ማስገንዘብ። ለዓለም አቀፍ ገበያዎች የተላከው መልእክት ደግሞ ዋሽንግተን በወሽመጡ በኩል የሚደረገውን የንግድ መርከቦች ጉዞ በዓለም አቀፍ ሕጎችና ደንቦች መሰረት ሙሉ በሙሉ ክፍት ሆኖ እንዲቀጥል የማድረግ ጽኑ ፍላጎት እንዳላት እንጂ በቀጠናው ያሉት አነስተኛ ገዢዎች የሚፈጥሩትን የተወሰነ የቁጥጥር ይዞታ ፈጽሞ እንደማትቀበል ማወጅ ነው። ይህን ተከትሎ ከተለያዩ የዓለም አቅጣጫዎች በርካታ የተባሉ ግብረ መልሶች እየተዥጎደጎዱ ይገኛሉ። በአሜሪካ የሚገኘው ጽንፈኛ ወታደራዊ ፖለቲከኞች የፕሬዝዳንቱን ጠንካራና የማያወላውል አቋም በከፍተኛ ሁኔታ ያደነቁ ሲሆን የባህረ ሰላጤው አረብ ሀገራት በበኩላቸው ውጥረቱ ይበልጥ ሊባባስ ይችላል ከሚል ስጋት ጋር የተቀላቀለ የውስጥ እፎይታ ስሜት አንጸባርቀዋል። የኢራን ባለስልጣናት በበኩላቸው ድርጊቱ የአሜሪካ የተለመደ አስገዳጅነትና ጉልበተኝነት ባህሪ መገለጫ ነው ሲሉ ያወግዙታል። በዚህ በሁለቱ ሀያላን ወታደራዊ ፍልሚያ መካከለኛው መስመር ላይ የተገኘችው ኦማን በደረሰባት ቀጥተኛ ዛቻ እስካሁን ድረስ በይፋ ምንም አይነት ምላሽ ሳትሰጥ ዝምታን የመረጠች ቢሆንም ለዓለም አቀፍ ሕግጋትና ለቀጠናው መረጋጋት ያላትን ጽኑ ታማኝነት ግን በድጋሚ ገልጻለች። የፖለቲካ ተንታኞች እንደሚናገሩት ከሆነ ግን ሞስካትን ከመጠን በላይ አጥብቆ መጫንና ማስፈራራት ውሎ አድሮ ይበልጥ ወደ ቴህራን ጎራ እንድትጠጋ ሊያደርጋት የሚችል ሰፊ ዕድል ይፈጥራል። ይህም የባህረ ሰላጤው ሀገራትን የጋራ አንድነት ሙሉ በሙሉ ሊሰነጥቅ ይችላል ሲሉ ያስጠነቅቃሉ።
በዚህ ክስተት አንድምታ እጅግ ጥልቅና ሰፊ ነው። የዚህ ክስተት አንድምታው እጅግ ጥልቅና ሰፊ ነው። በባህሬን የሚገኘው የአሜሪካ 5ኛው የባህር ኃይል እዝ የአውሮፕላን ተሸካሚ የጦር መርከቦች ስብስቦች የህብረቱን የባህር ኃይል አካላት በማንኛውም ጊዜ ትዕዛዝ ለመቀበል በተጠንቀቅ ላይ እንዲገኙ የሚያደርግ ምንም እንኳን ከኦማን ጋር ሙሉ በሙሉ ወደ ሆነ ጦርነት ውስጥ የመግባት እድል እጅግ በጣም ዝቅተኛና የማይታሰብ ቢሆንም ከኦማን ጋር ወደ ማናቸውም አይነት ወታደራዊ ግጭት የሚያመራ እንቅስቃሴ መፈጠሩ በኦማን ግዛት ወሰን አቅራቢያ እጅግ ውስብስብ የሆኑ ወታደራዊ ክዋኔዎችን የሚያስከትል በመሆኑ ምክንያት ብዙዎች ይህኑ ያተኩራሉ። መላው የባህረ ሰላጤው ትብብር ምክር ቤት ሀገራትም በቀጥታ ወደ ጉዳቱ ሊጎትት የሚችልበት እድል ሰፊ ነው። በትራምፕ የተነገረው ይህ ጠንካራ ቋንቋ አሜሪካ በ1980ዎቹ የነዳጅ ጫኝ መርከቦች ጦርነት ወቅትም የወሰደቻቸውን ታሪካዊ እርምጃዎች ያስታውሳል። በዚያን ጊዜ የአሜሪካ ጦር ኃይሎች የንግድ መርከቦችን በባህር ኃይል በማገዝ በንቃት ያሻግሩ የነበረ ሲሆን ከኢራን ወታደራዊ ኢላማዎች ጋርም ቀጥተኛ ፍልሚያ ውስጥም ገብተው እንደነበር ይታወሳል። በኢኮኖሚ ዘርፍም ቢሆን በአሁኑ ወቅት ላይ ከፍተኛ የሆነ አለመረጋጋትና እርግጠኛ አለመሆን ሰፍኖ ይገኛል። የነዳጅ ነጋዴዎች ከዋሽንግተንና ከቴህራን የሚወጡትን ማናቸውንም አይነት መግለጫዎች በጥንቃቄ በመከታተል ላይ ይገኛሉ። ስለ አዳዲስ ክፍያዎች መጣል ወይም ደግሞ ስለ ወሽመጡ መዘጋት የሚወሩ ቀላል ወሬዎች እንኳን የዓለም አቀፍ ነዳጅ ዋጋ መለኪያዎችን በከፍተኛ ሁኔታ ሲያናጉ ይታያሉ። የቃላት ጦርነት ፍጥጫው ለረጅም ጊዜ የሚወስድ ከሆነ በቀን 20 ሚሊዮን በርሜል የሚደርሰውን የነዳጅ ፍሰት ሙሉ በሙሉ ወደ መደበኛ ሁኔታ ለመመለስ የሚደረገውን ጥረት በእጅጉ የሚያደናቅፍ በመሆኑ የነዳጅ ዋጋ በከፍተኛ ደረጃ እንዲቆይ ያደርገዋል። ይህ ደግሞ ከአውሮፓ እስከ ምስራቅ እስያ ያሉ በርካታ ሀገራት ኢኮኖሚያቸውን በእጅጉ የሚጎዳና ውጥረት ውስጥም የሚከት ነው። ወሽመጡ ለመተካት የሚያስችሉ ሌሎች አማራጭ መንገዶች ለምሳሌ ወደ ቀይ ባህር የተዘረጉት የነዳጅ ቧንቧዎች ወይም በየብስ ላይ የሚደረጉ መጓጓዣዎችም በአቅማቸው እጅግ አነስተኛ በመሆናቸው ምክንያት የባህር ላይ ትራፊኩን ሙሉ በሙሉ ሊተኩ ፈጽሞ አይችሉም። ይህ አሁን የተከሰተው ክስተት ላለፉት 10 ዓመታት በሆርሙዝ ወሽመጥ ላይ ሲከሰቱ የኖሩትን ታሪካዊ ውጥረቶች በጉልህ የሚያስታውስ ነው። በኢራን ኢራቅ ጦርነት ወቅትም በነዳጅ ጫኝ መርከቦች ላይ የተፈጸሙ ጥቃቶች፣ 2019 የተከሰቱ የባህር ውስጥ ፈንጂዎች፣ የመርከቦች በኃይል መያዝ ክስተቶች እንዲሁም ኢራን ወሽመጡን ሙሉ በሙሉ እዘረጋለሁ እያለች በተደጋጋሚ የምታሰማቸው ዛቻዎች ሁሉ የዚህ ታሪክ ቀጣይነት መገለጫዎች ናቸው። ሆኖም ግን አሁን ውጥረቱ ከዚህ ቀደም ከነበሩት ጊዜያት ፍጹም የተለየ መልክ አለው። ቀጥተኛ አሜሪካና የኢራን ጦርነት መቀስቀስ ከእስራኤል ቀጥተኛ ተሳትፎና ከተፈጠረው አጠቃላይ ውድመት ስፋት ጋር ተዳምሮ ጉዳቱንና እንዲሁም የሁኔታውን አሳሳቢነት የውጥረቱን ልክም ወደ ላቀ ደረጃ አሳድጎታል። ቀደም ሲል ባሉት ጊዜያት አልፎ አልፎ ይደረግ የነበረው ተራ የኃይል ማሳያ ዛቻ በአሁኑ ወቅት ላይ ከጦርነት ማግስት የሚፈጠረውን አዲስ ቀጠናዊ ስርዓት በበላይነት ለመቆጣጠር ወደሚደረግ ታላቅና ስልታዊ ፍልሚያ ቀይሮታል። የኦማን አስታራቂነትና የመካከለኛነት ሚና አሁን ላይ በዚህ ወቅት ባለ ሁለት ስልት ጎራዴ ሆኖባታል። የራሷ መልክዓ ምድራዊ አቀማመጥና ከኢራን ጋር ያላት የጠበቀ ግንኙነት ውጥረቶቹን ለመቀነስና ሰላምን ለማውረድ ፍጹም አስፈላጊና ምትክ የሌለው ያደረጋት ቢሆንም በሌላ በኩል ግን ለቴህራን ስውር ድጋፍ ያደረገች ነው በሚል ከባድ ወቀሳና ጥርጣሬ እንዲሰነዘርባት በር ከፍቷል። የሱልጣን ሃይፉሊ መንግስትም ከአሜሪካ የሚሰነዘርባትን ከፍተኛ የተባለ ፖለቲካዊና ወታደራዊ ግፊት ከኢራን በኩል የሚቀርቡላትን ማራኪ ኢኮኖሚ ጥቅሞችና ከሌሎች የባህረ ሰላጤው ትብብር ምክር ቤት አባል ሀገራት በኩል የሚጠበቅባትን የወንድማማችነትና የአንድነት ግዴታ በአንድ ላይ አስተናግዶ ለመጓዝ እጅግ አደገኛ በሆነ መንገድ እየታገለ ይገኛል። ቀደም ሲል የተደረጉት ተመሳሳይ የሚዛን መጠበቅ ስልቶችም ስኬታማ ሊሆኑ የቻሉት በአንጻራዊ ሁኔታ ሰላማዊ በነበሩት ያለፉት ጊዜያት ውስጥ ነበር። የአሁኑ አስፈሪ ማዕበል ግን የኦማንን ዲፕሎማሲያዊ ጥበብ እስከ መጨረሻው የጽናት ጫፍ ድረስ እየተፈተነ ይገኛል። ከዚህ በላይ ሰፊና ጥልቅ የሆኑ ጥያቄዎች በአየር ላይ አንጠልጥለው ይገኛሉ። ዩናይትድ ስቴትስ ከሌሎች አጋር ሀገራት ጋር የኃላፊነትና የውጭ ክፍፍል ስታደርግ ይህን መጠነ ሰፊ የባህር ኃይል ቁጥጥርና ጥበቃ ብቻዋን ለረጅም ጊዜ ዘላቂ አድርጋ ልታስቀጥለው ትችላለች። ቻይና እና እንዲሁም ሩሲያ በአሜሪካና በባህረ ሰላጤው ሀገራት መካከል የሚፈጥሩት ማንኛቸውም አይነት አለመግባባቶች መጠቀም የራሳቸውን ቀጠናዊ ተጽዕኖ ለማስፋፋት አይንቀሳቀሱም። በከፍተኛ የኃይል ጥገኝነት ውስጥ የምትገኘው እስያ ምዕራባውያን ሀገራት በዓለም አቀፍ የኃይል አቅርቦት መስመሮች ላይ የሚያሳዩትን ፍጹም በላይነት እንዴት ትመክተዋለች? እነዚህ ጥያቄዎች በምናብ ብቻ የሚፈጠሩ መላምቶች አይደሉም። ይልቁንም በዓለም ዙሪያ ባሉ ትልልቅ የንግድ ተቋማት የቦርድ ክፍሎችና በጦር መኮንኖች የእቅድ መውጫ አዳራሾች ውስጥም ትሪሊዮን ዶላር የሚገመቱ ስልታዊ ውሳኔዎችን በቀጥታ እየቀረጹ ያሉ እውነተኛ ስጋቶች መሆናቸው የሚታመን ሀቅ ነው። ፕሬዝዳንት ዶናልድ ትራምፕ ለኦማን ያስተላለፉት ይህ አስደንጋጭ ማስጠንቀቂያ ሁለቱ ሀገራት መካከል ሊወሰን ይችል የነበረውን
ቀላል የባህር ላይ ውይይት መላው ቀጠናው የኃይል መዋቅርና ይዘትን የሚፈትን ታላቅ መለኪያ አድርጎታል። ታዲያ ይህ ክስተት አሜሪካ ራሳቸውን ጥቅም ለማስከበር የሚንቀሳቀሱ የረጅም ጊዜ ታማኝ አጋሮቿን ቢሆኑ እንኳን ለዓለም እጅግ ወሳኝ የሆኑትን የባህር ላይ መተላለፊያ መስመሮች ቁጥጥር ለማንም አሳልፋ የመስጠት ፍላጎት እንደሌላት በግልጽ ያሳየችበት ነው። ዲፕሎማቶች መፍትሄ ፍለጋ ሌላ ሌሊት በሚንገታገቱበትና የጦር መርከቦች ከፍተኛ ዝግጁነት ላይ ሆነው ባህሩን በሚጠብቁበት በዚህ ወቅት ላይ ይህ አይነቱ ያልተገራና ግልጽነት የጎደለው ጣልቃ ገብነት በሆርሙዝ ወሽመጥ ላይ ያላንዳች ገደብ ነፃ የጉዞ መስመር ለመፍጠር የሚያስችል ትልቅ ስኬት ያስገኝ ይሆን ወይስ ደግሞ ቀድሞውኑ ውጥረቱ በነገሰበት ቀጠና ውስጥም አዲስና ይበልጥ አውዳሚ የሆኑ ወታደራዊ ግጭቶችን ያቀጣጥል ይሆን የሚለው ጉዳይ መላው ዓለም በትልቅ ስጋትና ትኩረት እየተከታተለ ይገኛል። የጉዳዩ ክብደትና መዘዝ ከዚህ በላይ ሊልቅ አይችልም። በየቀኑ በቢሊዮን ዶላር የሚገመት የዓለም አቀፍ ንግድ ፍሰት፣ የዓለም ኃይል ገበያዎች መረጋጋትና የአረብ ባህረ ሰላጤ ላይ ያለው የአሜሪካ ስልታዊ ቁርጠኝነት ተአማኒነት በአሁኑ ወቅት ላይ በዚህ ውሳኔ ተንጠልጥሏል። ትራምፕ በባህሩ ላይ የራሳቸውን የማይታለፍ ቀይ መስመር አስምረዋል። አሁን እንግዲህ ኦማን፣ ኢራንና እንዲሁም መላው ዓለም አቀፉ ማህበረሰብ ይህን መስመር እንዴት ብለው ወይም ደግሞ ለመሻገር ይደፍሩ እንደሆነ የራሳቸውን ወሳኝ ምርጫ የሚያደርጉበት ጊዜ ላይ ደርሰዋል።